አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ሀያት ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ዝዝት ይበልልኝ። እኔ ዛሬ ይዤ የመጣሁት ደግሞ የቡኮ የእንትን የቪዛ የፈጣይር የፈለጋችሁ ነገር በአንድ አይነት አጅና ወይንም በአንድ አይነት አብከችሁ እንዴት የሚሰሩ እስቲ ላሳያችሁ ማለት ነው። እዚህ ጋር አንድ ፍንጃል ሱካር፣ 3 ማንኪያ 3 ቀርሺ አልቦ ደራ፣ አንድ ቀርሺ ደግሞ አንድ ማንኪያ እንትን እርሾ፣ አንድ ሲኒ ዘይት፣ ግማሽ ማንኪያ ቤኪንግ ፓውደር አንድ ላይ አርግቼ አንድ ኩባያ ውሃ እንደሚበቃቸው አይነት ማለት ነው። አንድ ብርጭቆ አርጌ ይኸው አንድ ላይ መታዋለሁ ማለት ነው። ከመታወት በኋላ በደንብ መታዋለሁ። ከዛ በኋላ ይኸው አጀንኩት፣ ምክንያቱም ካሜራ የሚይዝልኝ ስለሌለ ነው። ይኸው እንደምታዩት ልስልስ አድርጋለሁ። ይቅርታ አድርጉልኝ እጄ ጋንት ስለተጨረሰብኝ ነው። በደንብ ነው ያሹት ወላሂ። ማንኛውም አጂና ወይንም ማንኛውም ቡኮ ልትወሱ ከፈለጋችሁ ልታቦኩ ከፈለጋችሁ በደንብ ካሻችሁ ወላሂ በደንብ ነው እንዴት እንደሚጣፍ ልስልስ ብሎ መብላት ብቻ ነው። በቃ የጥርሳችሁ እንትን ሲዳምጡት ራሱ አያስቸግረው። ደረቁም አታርጉትም፣ በልክ አርጋችሁ ማለት ነው። አንዳንድ ሰው ድርቅ ቀርቦ እንትን ያስቸግረዋል እጅ ራሱ እስከሚያሙ ድረስ ማለት ነው። እንደዚህ አታደርጉ እና የኔ ምርጡ የኔ ቤተሰቦች እስቲ ለቤት አዲስ ሆናችሁ ባካችሁ በረታቱኝ። ላይክ እና ሰብስክራይብ ስራዬን ወይንም ዋይን ወደታችሁ በላይክ ግቡና ቤት ነኝ። እዚህ ጋር ደግሞ ፈጣይር ይባላል። ውስጡ ላይ ስጋ ዶሮ ነው ሰርቼ እንትን የምልበት ማለት ነው፣ ለመልከትበት በጣም ነው የሚጣፍጠው። እዚህ ጋር ግማሽ በስሏል፣ ግማሽ አልበስለም። ፉርኖ ላይ ችግር ነው፣ የኔ ችግር ሳይሆን። እዚህ ጋር ደግሞ ፈጣይር በዛትርና ከሊያ አንድ ላይ እንትኑ ሰኒያ ወይንም ሳህኑ ትልቅ ስለሆነ በአንድ ላይ ነው የሰራሁት። አንድ ላይ ፉርኖ ከተለው ጊዜም እንደሮጠብኝ መሽቶብኝ ነበር ማለት ነው። ይኸው እንዴት እዚህ ደግሞ እዚህ አይታችሁ እዚህ ደግሞ እንትን ልከትበት ነው ዶሮ ስጋ፣ የዶሮ ስጋ። እዚህ ጋር ደግሞ ሴትያ የባለቤቷ ቤተሰብ ስለምትሄድ ዝግጅት አድርጌ ይኸው እንደዚህ አድርጌ ተረትቤ ነው ያስቀመጥኩለት ልትሄድ ስለሆነ። እዚህ ጋር ደግሞ በግል የጅብን ሳምቡሳ ነው 3 ሳህን ዝግጅ አድርጌ ልትሄድ ስለሆነ ረትብትብ አድርጌ እያቀረብኩ የቀረስኩ ስለሆነ አልተመቸኝም ነበር። እና ይሄ ደግሞ ሚንቱ ይባላል። እዚህ ጋር ሳምቡሳ ጠቅላላ አድርጋችሁ እኔ ብዙ ጊዜ ለፍጡር ይሄንን ነው የሚወጣው። ይሄን በደንብ ነው የሚወጣው። ዘይት ምናምን አልፈልግም። ይሄን ፎርኖ ላይ ከትቼ እዚህ ጋር ስጋ ላይ በሳምቡሳ ጥልቅልል አድርጌ ከታች ደግሞ ሽንኩርት እና ቃሪያ ካሮት አድርጌ ከታች አስቀምጬ ይሄን ሳምቡሳን ደግሞ ከላይ አድርጌ ፎርኖ ላይ ከተትኩት ማለት። እኔ ብዙ ጊዜ ይሄን ነው የምለውጠው፣ ምክንያቱም ጮንጋራይ ስላመመኝ እዛ የተነካው ነገር ብዙም አልበላም። በቅን እየሰራሁት በስነ ስርዓት ስለሰራሁት ወይንም ግማሽ ነው የምልበላው፣ የሆነ ነገር በቃ አልበላም። እነሱ ግን ዘይት ነው የሚወዱት። እዚህ ጋር ደግሞ ምን ይመስላችኋል? ይሄ አሲር የራሴ ነው። የራሴ ሲላችሁ መድኃኒቴ ነው። ዝንጅብል፣ ፈራውላ እና ሙዝ፣ ቱፋ አንድ ላይ ፈጭቼ ነው ትንሽ እንትን አርጌበታለሁ እንጂ እንቱ ማለት ነው። እዚህ ጋር ደግሞ የኔ ፍጡር ናት። እቺ ዶናት አታምሩ? በትንሽ አርጌ ስትበዛ ካሜራ ጥራት ስለሌለው ወላ በጣም ነው ደስ የሚለው። እና ይሄንን ይመስላል። እዚህ ጋር ደግሞ የትሽ ነው የትሉኝም አትሉኝም እንዴ? መስጂድ ማሻአላህ በዚህ ረመዳን አልሐምዱሊላህ ወላሂ የውሃ ጥሜ የለ ስራ ቶሎ ቶሎ ሰርቼ ሴትያንም አላህ ደግሞ እንትን ብሎልኝ አግሮልኝ መስጂድ ነው የምልከው። ሂጄ ሰግጄ ነው የምመለሰው።
አልሐምዱሊላህ ወላሂ ላዚም ነው። እንደው ለመጪ በሀገር አላህ ያድርግልሽ በላችሁ ዱአ አድርጉልኝ። መስጂድ ሂጄ ሰግጄ ብቻዬን ነው የምልሄደው። መስጂዱ ላይ ተሻግሬ ሂጄ ሰግጄ እመጣለሁ። አልሐምዱሊላህ እላለሁ። መስጂድ ሄዳችሁ የሰገዳችሁ ነው የመስጂድን ድባብና ደስታ የምታውቁት ማለት ነው። መስጂድ ሂጄ ሰግጄ ስልመለስ ስራው ራሱ ቀለል ይላል። ልቦናዬ ራሱ ቀለል ማሻአላህ በጣም ነው ደስ የሚለኝ። ወላሂ ነው የምላቸው። ቄቃ ሰከን ያለ አካባቢ ነው። በነገራችን ላይ ይቅርታ አድርጉልኝና ረብሻ የለ፣ ጫጫታ የለ፣ ነጻነት ያለበት አካባቢ ቦታ ነው እና የዘንድሮ ረመዳን አልሐምዱሊላህ ደስ የሚል ረመዳን ነው። ለእኔ በተለይ ብዙ ነገር አሳልፋለሁ። ባለፉት 6 ወር ውስጥ ላይ ገብታችሁ ብታዩ ኢማም በጣም በዝቶብኝ ነበር። ኢማም ላይ ነበርኩ። ያሞኝ ነበር። ሐኪም ቤት ነው የምመላለስ ነበር። አልሐምዱሊላህ ኢነላህ ገፉር ረሂም ነው። አላህ እኮ ለባሪያው ማሻአላህ እኛንን መጥፎ እንጂ አላህ ለኛ መጥፎ መቼም አይውለንም። ወላሂ ነው የምላችሁ። ዋናው ማመን በአላህና በአላህ ብቻ ነው። ካላህ በታች ቁርአን ነው። አልሐምዱሊላህ ቀርቼ ስልታጠብ ሩቅያ አስቀርቼ መድኃኒቱ በስነ ስርዓት ተጠቅሜ አልሐምዱሊላህ ጤንነቴ አግኝቻለሁ። ይኸው ሰግጄ ለብቻዬ ፋፍሽ ቤ ንጹህ አየር አግኝቼ የተመለስኩ ነው። አልሐምዱሊላህ ረብል ዓለሚን። ወይ ሰው ልጅ በዱንያ ራሱን ንፋስ መውሰድ ለሰው ልጅ ምን ያንሰው ነበር? ጤንነት ካለው ወላ ሁሉንም ነገር ደርሳል። ሰግጄ ብቻዬን ገሽ 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 እያልኩ የመጣሁ አየሩንም ድባቡንም እያየሁ ማሻአላህ ይሄንን ይመስላል። ቤታችን እየቀረብኩ ነው፣ ግን ብዙ ርቀት አለው። በእግሬ ነው የተጓዝኩት። ማሻአላህ ግን አያስፈራም። አንድ ነገር የሚያስፈራ ነገር የለም። ዘና ብዬ ነው እጄ የምንመጣው። አላህ ይጠብቃችሁ። ይቺ ነገር ወላሂ አገር እኮ ዋናው አላህ ጤንነት ነው።